ስለ ሀገር ጉዳይ ያገባናል ለሀገርም ለመስራት የመጣ ነው ማለት ነው ኢትዮጵያ ያገባንም እንዴ ከኛስ በላይ የሚያገባው አለ እንደው ስለ ኢትዮጵያ እንደው አለ ሐቂቃው ብንናገር የቢላል ሀገር አይደል እንዴ ኢትዮጵያንስ ለዓለም ያስተዋወቅ ነው እኛ አይደለንም እንዴ ማንኛ ነን እኮ ኢትዮጵያን የማቅ አንድ ሙስሊም ሀገር የለም ታውቃላችሁ በማን በቢላል ኢብኑ ረባህ ቱርክ ላይ በቀን 5 ጊዜ ለቢላል ዱዓ ይደረጋል ታውቃላችሁ ይሄ የቢላል መስጊድ ስም ቁጥር ስፍር የለውም ፕሬዝዳንት ኤርዶጋን እንኳን ልጁን በቢላል ነው የሰየመው ዓለም በሙሉ ለኢትዮጵያ ሙስሊሞች ባለዕዳ ናቸው نحن الذين استضفنا أصحاب رسول الله صلى الله عليه وسلم وآويناهم ونصرناهم إننا يا الله الملكتنا انقدوشن تقبلنا ያስተናገድነው ሴት ልጃቸው ሩቀያ ቢንት ሙሐመድ عليه السلام ሩቀያ የሳቸው ልጅ ሳትቀር ሶስተኛ ኢስላም ኸሊፋ ዑስማን ኢብኑ አፋን ذو-النورين ሳይቀርና ትላልቅ ዱንያ ላይ ያሉ ጀነት የተመሰከረላቸውና የነብያችን የወንድም ልጅ ናብሮ አደጋቸው ጃፈር ኢብኑ አቢ ጣሊብን የተቀበልነው እኛንን ለመጀመሪያ ጊዜ በነጃሺ ቤተ መንግስት ነው ቁርአን በግልጽ በአደባባይ በንጉስ ፊት ለፊት በዓለም የተቀራው በእኛ በሀበሻ ምድር ላይ ነው ይሄን ሀገር ክሌም ማድረግ ስለዚህ ሀገር መልፋት ስለዚህ ሀገር መስራት የኛ የኢትዮጵያውያን ሙስሊሞች ግዴታ ነው ይሄን ማወቅ ያስፈልጋል ልክ ነው ከሀገር አርቆናል ስለ ሀገር እንዳናስብ አድርጎናል ከመሃል አርቆናል መራቃችን ከሀገር መራቃችን ከኢኮኖሚ መራቃችን ከማዕከላዊ ስልጣን መራቃችን እኛን ብቻ ሳይሆን ጎዳው ኢትዮጵያ የምትባል ሀገር በአጠቃላይ ነው የጎዳው ኢትዮጵያን ረሃብተኛ ደሃ የሀገር ጭራላ አደረገንም እንዴ የ3000 ዓመት ታሪክ ይባላል ከ3000 ዓመት በላይ ታሪክ አለን እኛ ኢትዮጵያ እውነትም ታሪክ አለ ይሄ የማይዋሽ ነው ኢትዮጵያ ትላልቅ ሲቪላይዝድ ከነበሩ ዓለም ላይ በጣም ከመቆጠሩ ሶስተኛ አራተኛ ተርት ከነ ሮማን ከነ ፐርሺያን ከነ ግሪክ ሲቪላይዜሽን ጋር የምትመደብ ሀገር ናት ሰለሞኒክ ዳይነስቲ መጥቶ ግን ሙስሊሙን ከግማሽ በላይ የነበረውን ዜጋን ከስርዓቱ ሲያርቅ ኢትዮጵያን በሙሉ ከዓለም አድቆ የዓለም ጭራ አድርጓታል እንጂ ኢትዮጵያ ጥንታዊም ሀገር ናት ኢትዮጵያ ለዚህ ውድቀቱ አንዱ ለልጆቿ እኩል እድል ባለመስጠቷ ነው ያ ኢትዮጵያን ነው የጎዳው እኛን ሙስሊሞችን ብቻ አይደለም የጎዳው